የኢትዮጵያ ጦር ወደ ጋዛ እንዲገባ አሜሪካ ጠይቃለች መባሉን ተከትሎ ግብፅ ቁጣዋን እያሰማች ትገኛለች። ግብፃውያን እንዴት አፍንጫችን ስር የኢትዮጵያ ጦር ይመጣል? ይህማ አይሆንም እያሉ ይገኛሉ። በሌላ በኩል የግብፁ ፕሬዝዳንት አብደልፈታህ አልሲሲ ኢትዮጵያ አሳሪውን ስምምነት ትፈርምልን ሲሉ አጋጣሚውን ተጠቅመው በአንድ ስብሰባ ላይ ተናግረዋል። ጉዳዩ ከሩሲያም ጋር እንደሚገናኝ ተሰምቷል። በሌላ በኩል የአሜሪካ ጦር አሁንም በቬንዙዌላ እርምጃውን መውሰዱን ቀጥሏል። የቬንዙዌላን ነዳጅ ጭኗል የተባለውን መርከብ በቁጥጥር ስር አውያለሁ እወቁልኝ ብሏል ፔንታገን። ይህ እንደተጠበቀ ሆኖ የሩሲያና የዩክሬን ጦርነትን ተከትሎ ሮይተርስ አደገኛ ሚና ሲወጣ ነበር ብለዋል የአሜሪካ የብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ። ጦርነቱን በማራዘም ስራ ላይ ተጠምዷል ሮይተርስ ብለዋል። ይህንን ያሉበት ምክንያት ደግሞ ሮይተርስ ከሰሞኑ ይዞት የወጣው መረጃ ነው። ሮይተርስ እንዲህ ነበር ያለው። የሩሲያ ጦር ዩክሬንን ሙሉ ለሙሉ መጠቅለልና ሌሎች በሶቪየት ህብረት ውስጥ የነበሩ ሀገራትንም ጭምር የማካተት እቅድ በሞስኮ ዘንድ ተይዟል ብሎ ነበር ሮይተርስ ዘገባውን የሰራው። የአሜሪካ የደህንነት ዳይሬክተር በበኩላቸው እኛ ያለን መረጃ ሌላ ነው፣ ኔቶና አውሮፓ እያሴሩ ያሉትን ነገር እናውቃለን በማለት ቃል በቃል ኔቶና አውሮፓ ብለው ወቀሳ ሰንዝረዋል። በሌላ በኩል ጃፓን የኒኩሌር የጦር መሳሪያ ቢኖረኝስ የሚለውን ሐሳቧን ተከትሎ ቁጣ እየተቀሰቀሰ ይገኛል። የጃፓን የፖለቲካ ፓርቲዎችም በዚህ ጉዳይ ላይ ተቃውሟቸውን እያሰሙ ባሉበት በዚህ ሰዓት ሰሜን ኮሪያ ብቅ ብላ ይህማ ቀይ መስመርን ማለፍ ነው፣ ነገሩን አደገኛ ወደሆነ አቅጣጫ መውሰድ ካልፈለገች በስተቀር ጃፓን ከድርጊቷ መቆጠብ ይኖርባታል ስትል ሰሜን ኮሪያ ማስጠንቀቂያዋን ሰጥታለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ግብጾች አቧራውን አጭሰውታል። ኢትዮጵያ እንዴት ወደ ጋዛ ጦሯን ልታስገባ ትችላለች? ይህማ አይሆንም እያሉ ይገኛሉ ግብጾች። የግብፅን ጉዳይ በመከታተል በመጻፍ የሚታወቀው ጋዜጠኛም በዚህ ጉዳይ ላይ ያቀረበው ነገር መነጋገሪያ ሆኗል። ካሊድ መሐመድ ይባላል ይህ ጋዜጠኛ። የኢትዮጵያ ጦር ወደ ጋዛ ይገባል መባሉን ተከትሎ ግብፅ ይህንን ፈጽሞ እንደማትፈቅድ እርግጠኛ ነኝ ብሏል ጋዜጠኛ ካሊድ መሐመድ። እንዴት ጎረቤታችን ጋዛ ላይ የኢትዮጵያ ጦር ይሰፍራል? በውሃ ጉዳይ እንኳን ሳንስማማ ጭራሽ ኢትዮጵያ ጦሯን ወደ ጋዛ አስገባች ማለት የግብፅ ብሔራዊ ጥቅም ተጎዳ ማለት ነው ሲል ካሊድ መሐመድ ጽፏል። ምናልባት እስራኤልና ኢትዮጵያ በዚህ ጉዳይ ላይ ያሴሩት ሴራ ሊሆን እንደሚችልም በኤክስ ገጹ ላይ አስቀምጧል። ይህ እንደተጠበቀ ሆኖ በካሊድ መሐመድ የኤክስ ገጽ ላይ የተለያዩ አስተያየቶች ሰፍረዋል። ግብፅ በሶማሊያ ጦሬን ካላስገባሁ የምትለው ወደ ኢትዮጵያ ጎረቤት ጦሬን ካላንቀሳቀስኩ የምትለው ታዲያ ለምንድን ነው? ኢትዮጵያ ወደ ጋዛ ጦሯን ብታስገባስ ለግብፅ ምኗ ነው? እናንተ ሶማሊያ ላይ ይህንን ስታደርጉት ስለምን በዚህ ጉዳይ ላይ ተገረማችሁ? ደግሞም የጋዛ ዓለም አቀፍ የሰላም አስከባሪ ኃይል ዋና ሰብሳቢ የሆኑት ዶናልድ ትራምፕ ናቸው። ግብፅ በዚህ ጉዳይ ላይ ከመታዘዝ በስተቀር አንዳች የምትፈይደው ነገር የለም የሚሉ አስተያየቶች ለካሊድ መሐመድ ተሰጥተዋል። ይህ እንደተጠበቀ ሆኖ የግብፁ ፕሬዝዳንት አብደልፈታህ አልሲሲ እንደተለመደው እንደ ወትሯቸው ሁሉ እያንዳንዱን አጋጣሚ ኢትዮጵያን ለማሳጣት እየተጠቀሙበት ይገኛሉ። የሩሲያና አፍሪካ ጉባኤ በቅርቡ ይከናወናል። ከዚህ ጉባኤ በፊት ታዲያ ካይሮ ውስጥ አንድ ስብሰባ ተደርጓል። የአፍሪካ ሚኒስትሮችና መሪዎች በዚህ ጉባኤ የአፍሪካ አጀንዳ ምን ቢሆን ይሻላል፣ የትኛውን አጀንዳ በጋራ ቀርጸን እንንቀሳቀስ የሚለውን ጉዳይ በተመለከተ ሰብሰብ ብለው ነበር በካይሮ። ታዲያ አልሲሲ በዚህ ስብሰባ ላይ ከተፋሉና እንዲህ አሉ። እኛ ከኢትዮጵያ ጋር መስማማት እንፈልጋለን፣ ነገር ግን ስምምነቱ ሙሉ ለሙሉ አሳሪ መሆን ይጠበቅበታል። ኢትዮጵያም ይህንን ስምምነት ልትፈርምልን ይገባል ብለዋል። የአባይን ውሃ በተመለከተ ባደረጉት ንግግር
ቀጠናው ወደ ትርምስ እንዳይሄድም በሶማሊያ ተገኝተን የተለያዩ የሰላም ማስከበር ስራዎችን ለመስራት እየተንቀሳቀስን ነው ያሉት አብደል ፈታህ አልሲሲ በአፍሪካ ብዙ ኢንቨስት እያደረጉ እንደሆነ በመናገር የአፍሪካውያንን ልብ ለማማለል ጥረት ማድረጋቸውም ተሰምቷል። አፍሪካ ውስጥ ከ12 ቢሊዮን ዶላር በላይ ሀገሬ ኢንቨስት አድርጋለች። ከሌሎች አፍሪካውያን ጋር የምንገበያየው ግብይት ከ10 ቢሊዮን ዶላር በላይ ከፍ ብሏል። በምግብ ዋስትና፣ በኃይል አቅርቦትና በተለያዩ ዘርፎች በተለይ የትራንስፖርት ኮሪደሮችን በማሳለጥ ረገድ ሀገሬ ብዙ እየሰራች ነው ብለው ለአፍሪካ ብዙ ውለታ እንደዋሉ ለማስመሰል ጥረት እያደረጉ ነበረ። አብዱልፈታህ አልሲሲ ከኢትዮጵያ ጋር ምንም እንኳን ችግር ውስጥ ብንሆንም ከአዲስ አበባ ጋር ያለንን ችግር በወታደራዊ ሳይሆን በዲፕሎማሲያዊ መንገድ ብቻ መፍታት እንፈልጋለን። ነገር ግን ይህ እንዲሆን ኢትዮጵያ አሳሪ የሚባለውን ስምምነት ትፈርምልን ብለዋል። እንግዲህ ግብፅ አሳሪ የምትለው ስምምነት ኢትዮጵያ በአባይ ጉዳይ ላይ ብቻ ሳይሆን አሁን በገነባችው የህዳሴ ግድብ ላይም ግብፅ ሚና እንዲኖራት ወይም 100% ቁጥጥር እንዳይኖራት ድንገት በአባይ ውሃ ላይ ተነስታ የተለያዩ ግድቦችን ከመስራት እንድትቆጠብላት እንደሆነ ይታወቃል። ከግብፅ ጋር እንዲህ ትውልድን የሚገድል ስምምነት መፈራረምን በተመለከተ ግብጾች ኢትዮጵያን ሁልጊዜም ባያምናትም በዓለም አቀፍ መድረኮች ግን እነርሱ በአባይ ውሃ ፍሰት ዙሪያ በኢትዮጵያ እየተጎዱ እንደሆነ ለማሳየት እየሄዱበት ያለው ጥረት ግን ሁልጊዜም እንደቀጠለ ይገኛል። ግድቡ በኢትዮጵያ ምድር የተሰራ እንደመሆኑ ኢትዮጵያ ከግብፅ ጋር የተለያዩ መሻኮቶች ውስጥ ብትገባም ግድቡን ከመስራት ወደ ኋላ አለማለቷ ግብፅን የበለጠ ያንገበግባት ይመስላል። አሁንም በተለያዩ የዓለም አቀፍ መድረኮች ኢትዮጵያን ማሳጣት፣ የሀገሪቱን ስም በተለያዩ መንገዶች ማጥፋት ተያይዘዋለች ማለት ይቻላል። ይህ እንደተጠበቀ ሆኖ ወደ ሌላ የዓለም ጉዳይ ስናልፍ አሜሪካ የቬንዙዌላ ንብረት ነው የተባለን ነዳጅ መያዟ ተሰምቷል። የፓናማን ሰንደቅ ዓላማ አውለብልቦ ነበር የተባለው ይህ መርከብ የቬንዙዌላን ነዳጅ እንደጫነ ብዙዎች ተስማምተዋል። ቬንዙዌላ በጉዳዩ ላይ ምላሽ ስትሰጥ ይህ የአደባባይ ዝርፊያ ነው ብላለች። የጠረፍ ጥበቃ ኃይሏም እንደተለመደው ነዳጁን የመያዝ ተግባሩን አከናውኗል። ታዲያ አስገራሚው ነገር የአሜሪካ የብሔራዊ ደህንነት መስሪያ ቤቶች በተለይ በሀገር ቤት ስራቸውን መስራት ያለባቸውም ጭምር በዓለም አቀፍ ውሃ ላይ ተሳትፎ ማድረጋቸው እያነጋገረ ይገኛል። ሆምላንድ ሴኪዩሪቲ የተባለውና የአሜሪካ የሀገር ውስጥ ጉዳዮችን የበለጠ የሚከታተለው ተቋምም በጉዳዩ ላይ መግለጫ ማውጣቱ ሌላኛው የመነጋገሪያ ነጥብ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ነዳጅ ወደ ቬንዙዌላ አይገባም፣ ከቬንዙዌላም አይወጣትም ብለው እገዳ መጣላቸውን ተከትሎ የአሜሪካ የጠረፍ ጠባቂዎች ይህንን እና ሌሎችንም መርከቦች በቁጥጥር ስር እያዋሉ እንደሚገኙ እየተሰማ ይገኛል። ጉዳዩን በተመለከተም በኤክስ ገጻቸው ላይ መግለጫ የሰጡት የአሜሪካ የሀገር ውስጥ ደህንነት ሚኒስትር የሆኑት ክሪስቲ ኖም 7 ደቂቃ ይዘት ያለው ቪዲዮ በመልቀቅ ነው በኤክስ ገጻቸው ላይ የቬንዙዌላን ነዳጅ ይዘነዋል በፕሬዝዳንታችን አቅጣጫ መሰረት ያሉት። በግሪክና በላይቤሪያ ሰንደቅ ዓላማ ሲንቀሳቀስ ነበረ የተባለው ይህ መርከብ አሁን የፓናማን ሰንደቅ አውለብልቦ ሲጓዝ እንደነበረና በዓለም አቀፍ የውሃ ክልል ላይ እንደተያዘ ቢቢሲ ዘግቧል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ይህ ህገወጥ ድርጊት ነው፣ የቬንዙዌላን ነዳጅ መዝረፍና የካራካስን መንግስት ማውረድ የትራምፕ ዓላማ ነው ብለው በድጋሚ ጉዳዩን አውግዘዋል። ይህ መርከብ በቁጥጥር ስር ሲውል ለሁለተኛ ጊዜ ነው በአጭር ቀናት ውስጥ። አሜሪካ እንዳለችው እንደፎከረችው ቬንዙዌላ ላይ ነዳጅ አለኝ፣ ይህንን ነዳጅ እስክታመጣ ድረስ እንዲህ አይነት ድርጊቶች ተጠናክረው ይቀጥላሉ ብላለች። በተለይ ቬንዙዌላ የተለያዩ የነዳጅ ኩባንያዎችን ከሀገር ያስወጣችበት መንገድ ትራምፕን እስካሁን ከንክኗቸዋል የሚሉ ዘገባዎች መሰማታቸው የሚታወስ ነው። በሌላ በኩል የሩሲያና የዩክሬን ጦርነትን ተከትሎ ሮይተርስ አደገኛ መረጃዎችን እያሰራጨ ያለው ጦርነቱ እንዲቀጥልለት የኔቶንና የአውሮፓ ህብረትን ተልዕኮ ተሸክሞ ነው አሉ የአሜሪካ የብሔራዊ ደህንነት ዳይሬክተር የሆኑት ቱልሲ ጋባርድ። ሲአይኤን ጨምሮ የተለያዩ የአሜሪካ የደህንነት መስሪያ ቤቶችን የሚቆጣጠረው የብሔራዊ ደህንነት ዳይሬክቶሬት ክፍል በእርሳቸው ይመራል። ቱልሲ ጋባርድ ከዚህ ቀደምም
ጸረ ሩሲያ የሆኑ ስሜቶች በዴሞክራቶች አካባቢ ማቆጥቆጣቸውን በማጋለጥ የሚታወቁ የትራምፕ ባለስልጣን እንደሆኑ ይታወቃሉ። ቱልሲ ጋባርድ እንዲህ ነው ያሉት። ሮይተርስ የአውሮፓ ህብረትንና የኔቶን ጦርነት የበለጠ ለመሸጥ እንዲመቸው አደገኛ የሆኑ መረጃዎችን እያሰራጨ ነው ብለዋል። ሮይተርስ እንዲህ አይነት መረጃዎችን ያሰራጨው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም እየሄዱበት ያለውን መንገድ ለማደናቀፍ ነው ብለዋል የብሔራዊ ደህንነት ዳይሬክተሯ። ሮይተርስ ከቀናት በፊት እንዲህ ብሎ ዘገባ ጽፎ ነበር። የሩሲያ ጦር ዩክሬንን ሙሉ ለሙሉ መጠቅለል ይፈልጋል። ዩክሬንን መጠቅለል ብቻ አይደለም፣ በሶቪየት ዘመን የነበሩ በአውሮፓ ውስጥ አሁን ራሳቸውን ችለው የሚንቀሳቀሱ ሀገራትንም ሙሉ ለሙሉ መጠቅለል የሩሲያ ጦር መሻት ነው ብሎ ነበር ዘገባውን ያወጣው። እኛ ያለን መረጃ ደግሞ ከዚህ የተለየ ነው ያሉት ቱልሲ ጋባርድ፣ እንደውም ሩሲያ ጦርነቱን ሙሉ ለሙሉ የማቆምና ከኔቶ ጋር የሚኖር ፍልሚያን ማስቀረት በሩሲያ ዘንድ ታሳቢ ተደርጎ እየተሰራ ያለ ተግባር ነው ሲሉ ነው ቱልሲ ጋባርድ መረጃውን ያጋሩት። ይህንን ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ልዩ ልዑክ የሆኑት ኪሪል ዲሜትሪቭም በዚህ ጉዳይ ላይ የሰጡት አስተያየት አለ። ኪሪል ዲሜትሪቭ እንዲህ አይነት ፍትሐዊ የሆኑ ሰዎች፣ እውነትን ማዕዘን አድርገው የሚንቀሳቀሱ ሰዎች መኖራቸው ያስደስተናል ብለዋል። ቱልሲ ጋባርድንም የምክንያት ድምፅ ሲሉ አሞካሽተዋቸዋል። በኦባማና በባይደን ዘመን ጸረ ሩሲያ የሆኑ እንቅስቃሴዎችን ማድረግ ለአሜሪካ ልሂቅ የተለመደ ተግባር ነበር ያሉት ዲሜትሪቭ ይህንን ተግባር አሜሪካ አጠናክራ እንድትቀጥልላቸው ጥሪ አቅርበዋል። በመጨረሻም ጃፓን እና የኒኩሌር ጉዳይ አሁንም ማወዛገባቸውን ቀጥለዋል። አዲሷ የጃፓን ጠቅላይ ሚኒስትር ወደ ስልጣን ከመጡ ጀምሮ የተለያዩ አወዛጋቢ ጉዳዮች በጃፓን ዙሪያ እየተሰሙ ይገኛሉ። የእርሳቸው ሚኒስትሮች ሳይቀሩ እንዲሁም ሌሎች ከፍተኛ ሹማምንት ጃፓን የኒኩሌር የጦር መሳሪያ ባለቤት ብትሆን ወይም በመሬቷ ላይ የኒኩሌር የጦር መሳሪያ ብታስተናግድ ምን ችግር አለው ብለው መጠየቃቸው የሚታወስ ነው። ታዲያ ይህንን ተከትሎ ሩሲያም ቁጣዋን አሰምታለች። አሁን ደግሞ ተረኛዋ ሰሜን ኮሪያ ሆናለች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር መስሪያ ቤት ውስጥ የጃፓን ጉዳዮችን የሚያጠና አንድ ተቋም አለ። ይህ ተቋም ከሰሞኑ KCNA ለተባለ የሰሜን ኮሪያ መገናኛ ብዙሃን ይፋ እንዳደረገው ይህ ከቀይ መስመርም በላይ ነው፣ አካባቢው የበለጠ እንዲናወጥና ሰላሙ እንዲናጋ ካልተፈለገ በስተቀር ጃፓን ወደ እንደዚህ አይነት ድርጊት መሄድ የለባትም ብሏል ተቋሙ። ሌሎች ሊያጠቁኝ ነው በሚል ምክንያት ጃፓን ይህንን የጦር መሳሪያ ለመታጠቅ የምታደርገው እንቅስቃሴ ተገቢ አይደለም ነው ያለው ይህ ተቋም። የጃፓን የኒኩሌር ውዝግብ ከጃፓን ተቃዋሚዎችም ጭምር ከፍተኛ ቁጣ እንዲመጣ አድርጓል። የጃፓን ዴሞክራት ፓርቲ ጠቅላይ ሚኒስትር ሳኔ ታካቺ በዚህ ጉዳይ ላይ ማብራሪያ እንዲሰጡ ይፋዊ ጥያቄ አቅርበዋል። ከ80 ዓመት በፊት ነበር በሂሮሺማና በናጋሳኪ የአቶሚክ ቦምብ ወርዶ ጃፓን ብዙ ጥፋቶችን ያስተናገደችው። ከዚህ ጊዜ በኋላ ሰላማዊ የሆነ የውጭ ጉዳይ ፖሊሲ ስታራምድ የነበረችው ጃፓን በአዲሷ ጠቅላይ ሚኒስትር አማካኝነት ኒኩሌር ቢኖረንስ የሚለውን ሐሳብ እንደው ባታደርገውም ማስተናገዷም ብዙዎችን አስገርሟል፣ አስደንግጧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።